የእውነት ነው ምላችሁ ማንም አይነግራችሁም። ቢነግራችሁ እንኳን በኮርስ መልክ እየሸጠላችሁ እንጂ ይህን ሁሉ ሚስጥር ማንም በነፃ አይነግራችሁም። ኢትዮጵያ ውስጥ አሁን ባለው ሁኔታ በአንድ የገቢ ምንጭ ብቻ ራስን ችሎ መኖር ቤት መግዛት ይቀርና የቤት ኪራይ መክፈል ራሱ የዕለት ተዕለት ውጥረት እየሆነ መጥቷል። እውነታውን እንነጋገር ከተባለ መፍትሄው ሌላ ስራ መፈለግ ሳይሆን ያለንን ጊዜ እንዴት ወደ ገንዘብ መቀየር እንዳለብን አለማወቃችን ነው። አብዛኛው ወጣት በቀን ቢያንስ ከ3 እስከ 5 ሰዓት በስልኩ ፌስቡክ ላይ ያሳልፋል። ፖስቶችን ያያል፣ ኮሜንቶችን ይጽፋል፣ በሳቅ የሚያልፉ ቪዲዮዎችን ይመለከታል። በነፃ ጊዜውንና አእምሮውን ለፌስቡክ ይገብራል ማለት ነው። በአንጻሩ ግን ያንኑ አንተ የምታባከነውን ፌስቡክ ተጠቅመው በየወሩ የእውነት ነው ምላችሁ ከ30 ሺህ ብር እስከ 50 ሺህ ብር ከዛም በላይ ሚኒመም ነው እየነገርኳቸው ያለሁት የሚሰሩ ወጣቶች አሉ። እነዚህ ወጣቶች የተለየ እድሜ ኖሯቸው ወይም ደግሞ የተለየ ፀሐይ ወጥቶላቸው ወይም ሌላ እድል ኖሯቸው አይደለም። በአሁኑ ዘመን ትልቁ ሀብት ትኩረት ወይም ደግሞ አቴንሽን መሆኑን ስለተረዱና ያንኑ ትኩረት እንዴት ወደ ገቢ እንደሚቀይሩት ስላወቁ ብቻ ነው። በዩቲዩብ ላይ ፌስቡክ ኢትዮጵያ ውስጥ መክፈል ጀመረ፣ ቪዲዮ በመጫን ብቻ በዶላር ተከፋይ ሆኑ እያሉ በውሸት ተስፋ ተመልካች የሚሰበስቡ በጣም ብዙ ቪዲዮዎችን ታያለህ። እዚህ ግን በፋኒኬድ ቻናላችን ላይ ውሸት የሚባል ነገር አንሸምትም። እውነቱን ስንነጋገር ፌስቡክ ወይም ደግሞ ዋና ኩባንያው ሜታ ኢትዮጵያን በቀጥታ ቪዲዮ ፖስት በማድረግ ሞኔታይዝ ለሚያደርጉ ሀገራት የእድል ጉዳይ ሆኖ እዛ ዝርዝር ውስጥ አላካተታትም። ይሄ እውነታው ነው። ነገር ግን ፌስቡክን በመጠቀም ኢትዮጵያ ውስጥ ሆነ በታማኝነትና በእውነተኛ መንገድ ራስን የምትቀይርባቸው 4 መንገዶች አሉ። ይህ ቪዲዮ ዝም ብለህ የምታየውና የምታልፈው ሌላ ቪዲዮ እንዲሆን አልፈልግም። እቅድህን በወራት ውስጥ ለማሳካት ዛሬ በቪዲዮ ላይ የምሰጥህን ፕሪንሲፕሎች አሁኑኑ በተግባር ለመተርጎም ካልወሰንክ አሁኑኑ ቪዲዮን ብትዘጋው እመርጣለሁ። ምክንያቱም ጊዜ ውድ ነው። እኔ ደግሞ ጊዜያቸውን ለሚያከብሩ ወጣቶች ብቻ ነው ማስተምረው። ለመጀመር ዝግጁ ከሆንክ እያንዳንዱን መንገድ በጥልቀት በዚህ ቪዲዮ እናያለን። በጣም ሊረዝም ይችላል፣ ግን በጣም ዲቴይል ነው። ማታውቁትን በጣም አስገራሚ ብዙ ነገሮችን ነው የምነግራችሁ። ወደ መንገዶቹ ከመግባታችን በፊት ግን አንድን መሰረታዊ ህግ እንረዳ። በዲጂታል ዓለም ውስጥ ነፃ የሚባል ነገር የለም። ከዚህ በፊት አዶናይ የሆነ ኢንተርቪው ላይ ይህን ነገር ሲናገረው ሰምታችሁታል ብዬ አስባለሁ። አንድን መተግበሪያ ስትጠቀም ክፍያ የማትከፍል ከሆነ የተሸጠው ምርት አንተ ራሱ ነህ ማለት ነው። ፌስቡክ ያንተን ትኩረትና ጊዜ ወስዶ ለትልልቅ ድርጅቶች በማስታወቂያነት ይሸጠዋል። ታዲያ አንተ ለምን ሁል ጊዜ ተጠቃሚ ትሆናለህ? ለምንስ አንተ የዚህ ትኩረት ሻጭ አትሆንም? አሁን የምነግራችሁ 4 መንገዶች ይህንን ህግ በመጠቀም የፌስቡክን ሰፊ ተመልካች ወደ ራስህ የገቢ ምንጭነት የምትቀይርባቸው መንገዶች ናቸው። አንደኛው መንገድ ኢኮሜርስ ኤንድ ድሮፕ ሺፒንግ፣ የትራፊክ አርቢትሬጅ እና የሀገር ውስጥ ኢኮሜርስ። ይህ አሰራር በውጭው ዓለም ድሮፕ ሺፒንግ ይባላል። ብዙ ሰዎች ኦንላይን ላይ እቃ ለመሸጥ ትልቅ ሱቅ፣ ብዙ ካፒታል እና ሰፊ እውቀት ያስፈልጋል ብለው ያስባሉ። ይህ ግን ትልቅ ስህተት ነው። የሚያስፈልግህ ነገር የፌስቡክ አካውንትና የስራ ተነሳሽነት ነው። አሰራሩ እንደዚህ ነው። በአንድ በኩል እቃዎችን በጅምላ የሚሸጡ ባለሱቆች አሉ። በሌላ በኩል ደግሞ እነዚያን እቃዎች መግዛት የሚፈልጉ ግን ሱቁ የት እንዳለ የማያውቁ ወይም ጊዜያቸው መሄድ የማይችሉ በሺዎች የሚቆጠሩ የፌስቡክ ተጠቃሚዎች አሉ። አንተ የምታደርገው ነገር በመካከላቸው በመሆን የፌስቡክን ትራፊክ ወይም ደግሞ የፌስቡክን ተመልካች በመጠቀም ሁለቱንም ማገናኘትና የራስህን ቆንጆ ትርፍ መውሰድ ብቻ ነው። ይህንን ስራ በተግባር ስትጀምረው ግን ዝም ብለህ የሰዎችን ፎቶ ኮፒ አድርገህ ፌስቡክ ላይ ስለለጠፍክ ብቻ ስኬታማ አትሆንም። የራሱ የሆኑ 5 መሰረታዊ ደረጃዎች አሉ። አሁን እያንዳንዱን ደረጃ በደረጃ በዝርዝርና በምሳሌ እናያለን። ደረጃ 1 ፕሮዳክት ሰሌክሽን፣ ትክክለኛውን ምርት የመለየት ጥበብ። ፌስቡክ ላይ ዝም ብለህ ያገኘኸውን እቃ ሁሉ ብትለጥፍ ማንም አይገዛህም፣ ወይም ደግሞ በጣም ትንሽ ሰው ነው ሊገዛህ የሚችለው። ፌስቡክ ላይ የሚሸጡ እቃዎች ወይም ደግሞ ኢምፕላስ ባይንግ ይባላሉ፣ ወይም ደግሞ ወደ አማርኛው ስናመጣው ድንገተኛ የፍላጎት ግዢን የሚቀሰቅሱ መሆን አለባቸው። ይህ ማለት አንድ ሰው ፌስቡክ ላይ እያለፈ እቃውን ሲያይ ዋው ይህ እቃ በጣም ያስፈልገኛል፣ ወዲያውኑ መግዛት አለብኝ የሚል ስሜት ሊፈጠርበት ይገባል።
እሺ ምን አይነት ምርቶች ናቸው ይህንን ስሜት የሚፈጥሩት? አንደኛ ፕሮብለም ሶልቪንግ ፕሮዳክትስ የሚባሉት እነዚህ ችግር ፈቺ ፕሮዳክቶች ናቸው። የስልክ ቻርጀር ገመድ እንዳይበጠስ የሚከላከል ትንሽ እቃ፣ የወገብ ህመም የሚቀንስ ትራስ፣ የቤት ውስጥ ስራን የሚያቀሉ ዘመናዊ የቤት ውስጥ እቃዎች። ያው ተረድታችኛል። እንደ ኤግዛምፕል ነው ይህን ነገር ያስቀመጥኩላችሁ። በጣም ብዙ አይነት እቃዎች አሉ። ወደ ሁለተኛው ስንመጣ ደግሞ ውበትና ፋሽን ናቸው። በአሁን ሰዓት በወጣቶች ዘንድ በጣም ተፈላጊ የሆኑ ዘመናዊ ሰዓቶች፣ የአንገት ሀብሎች፣ ሶላር ብሉከት መነጽሮች ወይም ደግሞ የተለያየ ዲዛይን ያላቸው አልባሳት። ሶስተኛው ደግሞ ዩኒክ አይተም የሚባሉ ናቸው። በቃ በጣም ልዩ የሚባሉ አይነት እቃዎች ናቸው። ተራ መደብር ውስጥ በቀላሉ የማይገኙ ሰዎች ሲያዩቸው አዲስ የሚሆኑባቸው አይነት እቃዎች። እነዚህ እንደ ምሳሌ የዘረዘርኩላችሁ ናቸው። በጣም ብዙ አይነት ይኖራሉ። እናንተ የምታስቧቸው ይኖራሉ። ላይክ እኔ እንደ ጥቆማ ነው እየነገርኳቸው ያለሁት። እናንተ ደግሞ በራሳችሁ ክሬቲቭ መሆን እዚህ ቦታ ላይ አለባችሁ። ዋናው ነገር ምርት ስትመርጡ ሁል ጊዜ ዋጋው መካከለኛ መሆን አለበት። በጅምላ ሱቁ ላይ ከ300 ብር እስከ 800 ብር የሚሸጡ እቃዎችን መምረጥ የተሻለ ነው። ምክንያቱም እነዚህን እቃዎች በፌስቡክ ላይ ከ1000 ብር እስከ 1800 ብር ባለው ዋጋ ለመሸጥ በጣም ቀላል ስለሚሆንና ሰዎች ያን ያህል ብር ለመክፈል ብዙ ስለማያቅማሙ ነው። ሚኒመሙን ነው የነገርኳችሁ። ወደ ሚዲየም ሌቭል ስንሄድ ምናልባት ከ2000 ብር እስከ 5000 ብር ያሉ፣ ከዛ በኋላ ከ10000 ብር በላይ እስከ 100 ምናምን ሺህ ብር ያሉ እንደ ፍላጎታችሁ እንደገነባችሁት ብራንድ ማሳደግ ይቻላል። ደረጃ 2 ሳፕላየር ኔጎሽዬሽን ከባለ ሱቁ ጋር የመደራደር ሳይንስ። ምርቱን አሰባችሁ መረጣችሁ። ይህን ምርት በደንብ ማስተዋወቅ ብችል፣ ፎከስ ባረግበት፣ ደንበኞችን አትራክት አድርጌ ሊሸጥልኝ ይችላል ብላችሁ መረጣችሁ። ከዛ በኋላ ቀጣዩ ስራችሁ ምርቱ በብዛት ወደሚገኝበት የጅምላ ሱቅ ወይም ደግሞ የጅምላ ተራ መሄድ ነው። ለምሳሌ አዲስ አበባ ውስጥ ከሆናችሁ መርካቶ፣ ለምሳሌ ተራዎች አሉ አይደል? ሸራ ተራ፣ ሸማ ተራ ወይም ደግሞ ላይክ በየሀገሮቻችሁ በየከተሞቻችሁ ይኖራሉ። በጅምላ ልታገኙባቸው የምትችሏቸው የሆኑ ቦታዎች ወደ እነዛ ትሄዳላችሁ። ሱቅ ውስጥ ገብታችሁ የሱቁ ባለቤት ወይ ደግሞ እዛ ቦታ ካለ ሰው ጋር ስትነጋገሩ እንደ ተራ ደንበኛ መሆን የለበትም። በራስ መተማመን በደንብ ሊኖራችሁ ይገባል። ከባለ ሱቁ ጋር ልታደርጉት የምትችሉትን ንግግር እንደ ምሳሌ ልንገራችሁ። የኦንላይን ሾፕ አለኝ። የእናንተ ምርት በጣም ጥራት ያላቸውና ተፈላጊነት ያላቸው ምርቶች ስለሆኑ በገጼ ላይ ላስተዋውቅላችሁ ፈልጋለሁ። እኔ እቃውን በብዛት ገዝቼ አላከማችም። ነገር ግን ደንበኛ ሲያዘኝ በቀጥታ መጥቼ ከእናንተ ላይ ገዛለሁ። እናንተም ምርቶቹን በጅምላ ዋጋ ትሰጡኛላችሁ። እኔ ደንበኞች በየቀኑ እንዲመጡ አደርጋለሁ። ሁለታችንም የሚጠቅም ስራ ነው የምንሰራው በሚል ዊን ዊን የሆነ ሀሳብ ያለው ንግግር ታደርጋላችሁ። አብዛኞቹ ባለሱቆች በዚህ ስምምነት በጣም ደስ ሊላቸው ይችላል። ደስም ይላቸዋል። ምክንያቱም እነሱ ሱቅ ውስጥ ቁጭ ብለው ደንበኛ ሲጠብቁ፣ አንተ ግን በነፃ እቃቸውን እያስተዋወቅላቸው ነው። እዚህ ጋር 3 ነገሮችን በጥንቃቄ ማረጋገጥ አለብህ። አንደኛው እቃው ሁል ጊዜ ሱቅ ውስጥ መኖሩን ነው። ይሄ ስቶክ አቬይላቢሊቲ የምንለው እቃው ላይ ምንም አይነት ብልሽት አለመኖሩንና ከባለ ሱቁ ጋር የተሻለውን የጅምላ ዋጋ ማግኘትህን እንዳረጋገጥክ ኦልሬዲ ስምምነቱ ያልቃል ማለት ነው። ከዛ በኋላ እቃውን በስልክህ ጥራት ባለው ካሜራ ከተለያዩ አቅጣጫዎች ፎቶና ቪዲዮ ትቀርጻለህ። ይህን ነገር ይዘህ መተህ ነው ፌስቡክ ላይ ፖስት የምታደርገው። ራስህ ያነሳኸው መሆኑ ምናምን ይበልጥ ደግሞ ታማኝነት በሚፈጥር መልኩ አንተ ያነሳኸው መሆኑን በደንብ ማሳየት አለብህ። ወይም ደግሞ እቃውን አንተ ይዘኸው ሰዎች እንዲያነሱህ ማድረግም በጣም አስፈላጊው ነገር ነው። ወደ 3ኛው ደረጃ እንሸጋገር። ደረጃ 3 ዘ ሴልስ ሳይኮሎጂ የፌስቡክ ፖስት ዝግጅትና የሽያጭ ስነ ልቦና። አሁን ምርቱ አለህ፣ ፎቶውም አለህ። ቀጣዩ ደረጃ ይህንን ምርት ፌስቡክ ላይ ማርኬት ፕሌስ እና ከተማህ ውስጥ ባሉ የሽያጭ ግሩፖች ላይ ፖስት ማድረግ ነው። ነገር ግን እዚህ ጋር ነው ብዙ ሰዎች የሚሳሳቱት። አብዛኛው ሰው ፎቶውን ይለጥፍና የሰዓት ሽያጭ መግዛት የሚፈልግ በውስጥ መስመር ያናግረኝ ብሎ ይተዋል። ይህ በጣም ስህተት ነው። በጣም ትልቅ የሆነ ስህተት። ሽያጭ ስነ ልቦና ነው። ፖስትህን ስትጽፍ ተመልካቹ ወዲያውኑ እንዲገዛ የሚያደርጉ 3 ነገሮችን ማካተት አለብህ። አንደኛው ችግሩንና መፍትሄውን ንገረው። ለምሳሌ ምርትህ ስማርት ዋች ከሆነ ስልክህ በኪስህ እያለ አስፈላጊ ጥሪዎች አምልጠውሃል። ይህ ዘመናዊ ስማርት ሰዓት ስልክህን ሳታወጣ ጥሪዎችን እንድትመልስ፣ የልብ ምትህን እንድትከታተልና መልእክቶችን እንድትመለከት ያደርግሃል ብለህ ዋጋውን በግልጽ አስቀምጥ። ለምሳሌ 5000 ብር ከሆነ ዋጋው 5000 ብር ነው፣ ዋጋው 5000 ብር ነው ብለህ በግልጽ ተናገር። በኢትዮጵያ ፌስቡክ ላይ ኢንቦክስ ፎር ፕራይስ ወይም ደግሞ ዋጋ በውስጥ መስመር የሚሉ ፖስቶች ተመልካቾችን በጣም የሚያበሳጩ ናቸው። እስኪ እንደዚህ አይነት ፖስቶችን ስንት አይታችኋል? ስንትስ ገዝታችኋል? እኔ እስካሁን በእንደዚህ አይነት ፖስት ምንም አይነት ግዢ አልፈጸም። በግልጽ ግን ፕራይስ ያየሁባቸው ከሆነ አስባለሁ። ተረዳችሁኝ? በቃ ያን እቃ በዚህ ብር መግዛት ከቻልኩ በምን አይነት መንገድ ነው ይሄን ብር መሰብሰብ ማግኘት የሚችለው? ከዛ የሆነ ሰዓት ላይ
እገዛዋለሁ ማለት ነው። ስለዚህ ዋጋችሁን በትክክል ማስቀመጥ ታማኝነታችሁን ይጨምራል። ምናልባት ብዙ ሰው ሊያሳጣኝ ይችላል ብላችሁ ታስባላችሁ። ንግድ ላይ ብዙ ሰው ማግኘት አይደለም፣ ትንሽ ሰው በደንብ አድርጎ ማግኘት ነው። ሁለተኛው አጣዳፊነትን መፍጠር ነው። ሰዎች ግዢን እንዲያፈጥኑ ማድረግ መቻል አለባችሁ፣ በጥበብ ማለት ነው። ይህ በማጨናነቅ ሳይሆን በጥበብ። ለምሳሌ ያለን ምርት ውስን ስለሆነ አሁኑኑ ይዘዙን፣ ወይም ደግሞ የመጀመሪያዎቹ 10 ደንበኞችን ነፃ ወይም ደግሞ ፍሪ ዴሊቨሪ አገልግሎት ያገኛሉ ብላችሁ እንደዚህ አይነት ሰዎችን የሚያጓጓ የሆነ ነገር በተቻለ መጠን ሌሎችም ክሬቲቭ ሆናችሁ መጨመር። ይህንን ጽሁፍ ከእውነተኛውና ጥራት ካለው ፎቶ ጋር ስትለጥፉ ሰዎች በብዛት ይህ ዕቃ ይገኛል እያሉ በፌስቡክ ሜሴንጀር ላይ ሊያናግሯችሁ ይችላሉ። ሞክሩት። ደረጃ 4 ሎጂስቲክ ኤንድ ሴፍቲ፣ ክፍያና ደህንነቱ በተጠበቀ መንገድ ማድረስ። ሰዎች ማዘዝ ሲጀምሩ ወደ ተግባራዊ ስራ እንገባለን። ኢትዮጵያ ውስጥ ኦንላይን ግዢ ላይ ያለው ትልቁ እንቅፋት ትረስት ነው፣ እምነት። ሰዎች እቃውን ሳያዩ አስቀድመው ብር መክፈል አይፈልጉም። ስለዚህ እኛ የምንጠቀመው ካሽ ኦን ዴሊቨሪ ወይም ደግሞ እቃውን ሲረከቡ መክፈል የሚለውን ዘዴ ነው። 100% ኮንፈርት ይሰጠዋል። ደንበኛው ሲያዝህ የሚከተሉትን መረጃዎች በጥንቃቄ ትቀበላለህ። ለምሳሌ ሙሉ ስም፣ ስልክ ቁጥር፣ ቢያንስ 2 ስልክ ቁጥሮች ቢሆኑ ይመረጣል። ከዛ ትክክለኛ የመኖሪያ ወይም ደግሞ የስራ ቦታ አድራሻ፣ እነዚህ መረጃዎች መቀበል አለባችሁ። ከዛ በኋላ መረጃውን ከተቀበልክ በኋላ ደንበኛውን በስልክ ደውለህ ጤና ይስጥልኝ ከእገሌ የፌስቡክ ኦንላይን ሾፕ ነው የምደውለው፣ ያዘዝከኝ ጋር ነገ ጠዋት 4 ሰዓት ላይ ይደርስሃል፣ ቦታህ ላይ ትገኛለህ ብለህ ጀስት ማረጋገጥ። ሰውየውም ደግሞ በቃ እርግጠኛ ነው የሚሆነው። ይሄ በጣም የሆነ ፎርማል መሆን ምናምን እንዳይመስላችሁ፣ በጣም ትልቅ የሆነ የሳይኮሎጂ ኢምፓክት ያለው ነገር ነው። በቃ እቃው ይመጣልኛል ብለው በጣም እንዲያምናችሁ፣ ለእናንተ ሪስፔክቱ በጣም እንዲጨምር እና ሰዓቱን አክብሮ በዛ ሰዓት ላይ እናንተም ሳትጉላሉ ከተለያዩ ወጪዎች እንድትቆጠቡ ያደርጋቸዋል። እቃውን ስታደርሱ ደግሞ 2 መንገዶችን መጠቀም አለባችሁ። አንደኛው ራሳችሁ ማድረስ ነው። መጀመሪያ ላይ ስራውን ስትጀምሩ የትራንስፖርት ወጪያችሁን ለመቀነስና ደንበኞች ምን እንደሚፈልጉ በአካል ለመረዳት ራሳችሁ ሄዳችሁ ብታደርሱ ይመረጣል። ሌላኛው ደግሞ በተለያዩ ትራንስፖርቴሽኖች መጠቀም ነው። ሞተረኞች ይኖራሉ አይደል? የተለያዩ የዴሊቨሪ ካምፓኒዎች በየከተሞቹ በተለያየ መንገድ አሉ። እንደየከተማው ይለያያል። አንዳንድ ከተማ ላይ በቃ ዴሊቨሪ ስራን የሚሰሩ የሆኑ ካምፓኒዎች አሉ። አንዳንድ ቦታ ላይ ደግሞ ባይኖርም እንኳን ብዙ አማራጮች አሉና ስራችሁ እየበዛ ሲሄድ ታማኝ የሆኑ ኤጀንሲዎችን ኮሚኒኬት ታደርጋላችሁ ማለት ነው። እነሱ እቃውን ከሱቅ ወስደው ለደንበኛ ያደርሳሉ። ከዛ ገንዘቡን ተቀብለው ደግሞ በቴሌብር፣ ንግድ ባንክ በተለያዩ ሲስተሞች ይልኩላችኋል ማለት ነው። ደረጃ 5 ስካሊንግ አፕ፣ ከዜሮ ተነስተ የምርት ባለቤት መሆን። የመጨረሻውና በጣም አስደሳችሁ ደረጃ ስካሊንግ ነው፣ ማሳደግ ነው። መጀመሪያ ላይ በቀን 1 ወይም ደግሞ 2 እቃዎችን እያሻሻጥክ ትጀምራለህ። ያገኘኸውን ገንዘብ በሙሉ ለግል ፍላጎት ማውጣት። ከዛ በኋላ የሆነ ያክል ብር በየቀኑ በየሳምንቱ ኦር በወር ልታገኝ ትችላለህ። በዛ ሰዓት ያገኛችሁትን ብር በጭራሽ ሙሉ በሙሉ እንዳትጠቀሙት። አብዛኛውን ፐርሰንት ማድረግ ያለባችሁ ቢዝነሳችሁን ለማሳደግ ኢንቨስት ነው። አንደኛ የራሳችሁን ብራንድ መፍጠር። ለምሳሌ የፌስቡክ ገጻችሁ ስም ለምሳሌ ፋኒ ፋሽን ከሆነ ወይም ደግሞ ፋኒ ቴክ ከሆነ ይሄ የራሱ ሎጎ ይፈልጋል። በቃ ብራንዱን ማሳደግባቸውን የተለያዩ ነገሮችን ኢንቨስት ማድረግ አለብኝ ማለት ነው። ከዛ በኋላ እቃዎችን ደግሞ በጅምላ መግዛት፣ በጣም ሊፈለጉ የሚችሉ እቃዎችን ነገ ላይ ደግሞ ሊጨምሩ የሚችሉ አይነት እቃዎችን ባለን ካፒታል ባላንስ አድርገን ገዝተን ማስቀመጥ። ሌላኛው አድቫንቴጅ በፊት ያው ሲገዙን 1 ፍሬ ምናምን እንገዛው ነበር። አሁን በአንድ ጊዜ 5 ፍሬ 10 ፍሬ ስንገዛው ይህን የጅምላ አከፋፋይ መጀመሪያ የሸጠልን ከነበረው የተወሰነ ፐርሰንት ዲስካውንት ያደርግልናል። ምንም ጥያቄ የለውም። ሌላኛው ደግሞ ኢንቨስት የምታደርጉት ደግሞ ስፖንሰርድ አድስ ነው፣ የፌስቡክ ማስታወቂያ ነው። ይህ በጣም አስፈላጊ ነገር ነው። በቀን $2 ወይም $3 በማውጣት ፖስታችሁን በሺዎች የሚቆጠሩ ደንበኞች ዘንድ እንዲደርስ ማድረግ ትችላለህ። በዚህ ጊዜ በቀን የምታገኘው ትዕዛዝ 5 ከነበረ በእርግጠኝነት ወደ 30 እና ወደ 40 ነው የሚያድገው። አያችሁ፣ ይህንን ለማድረግ ምንም አይነት ትልቅ መጋዘን ወይም ደግሞ በሚሊዮን የሚቆጠር ብር አያስፈልግም። የሚያስፈልገህ ብልህነት፣ ታማኝነትና በየቀኑ ጠዋት ተነስቶ መስራት ብቻ ነው።